አቶ ደረጀ አብርጌዲን ከአንድ ክላስ ከቆለፏት በኋላ ገመዳቸውን ይዘው ወደ ክፍሏ ይሄዳሉ። እንግዲህ በሰራችው ስራ ወይ አንቺ ጠፍተሽ ወይኔ ጠፍቼ መኖር አለብን እንጂ ጭራሽ እንደ ሰደድ እሳት ውስጡን እያያሽ አንቺ ህይወቴን ጨለማ ልታደርግብኝ የተነሳች ልጅ ናት። ምን ነው ልጁን የብኩር ልጁን ገደለ ታስቢኝ እንዴ እያሉ በንዴትና በብስጭት ወደ ክፍሏ ይገባሉ። ከዛ በፊት ናታልን እንግዲህ ገብታ እንደ ልማዷ አንቺ ለአንቺ ቤት ለሱ ለአንቺ ቤተሰቦች ሲጨነቅ እንዴት አንቺ እሱን ሪላክስ እንደሱ ታስጨንቂዋለሽ? ሚስጥር ተብሎ የተቀመጠ ነገር ካሜራ ገጥመሽ እንዴት ታያለሽ? እንዴት የእናት አባቴን ነገር ሚስጥር ካላወጣው ብለሽ ትታገያለሽ? ምን ባደርግሽ ነው የሚሻለው? አንቺ አባዬ ተረጋጋ እባክህ ብትለውም አቶ ደረጀ የመረጋጋት በፍጹም ምን ላድርግሽ አብርጌድ እኔ ባንቺ የማይሰበር ስብራቶች አደረግሽ ማለት ነበረ ሲናገር የነበረው። ናታልን እንግዲህ ደውላ እና ቶሎ የት ነህ ብላ ጠይቀው ነበረ። ምን ፈለግሽ እያለ ሲመጣ የት ነህ ልታገባኛለህ ወይንስ አታገባኝ የሚለውን ጥያቄ ስታቀርብልት አላገባሽም ነበር ያላትና እሷን ሴት ጠፍቶ በዓለም ላይ አንቺ ብቻ ብትቀሪ በፍጹም አላገባሽም። አንቺ ሴትነት ማለት ጡት በማድረግና ያን ነገር በመያዝ ብቻ ይመስልሻል እንዴ በማለት ነበር የተናገራት። እንዴት ይሄ እንዴት አልፈልግሽም ማለት አይገባሽም? አንቺን በፍጹም ሚስቴ ላደርግሽም አልችልም። ስለዚህ ሴት ሆኖ ጡት ባለውና እንትን ባለው አይደለም። ስለዚህ በቃኝ አልኩሽ፣ ጭራሽ አንቺን አትመጥኝኝም በማለት ሲላት በጣም ትናደድ። እንዴት ናታ ለማየ ነው መነግረስ ሂጂ ንገሪ፣ የኔ ቤተሰቦች መሰሉሽ እንደሚበተኑት የአንቺ ቤተሰቦች ናቸው አያገባኝም በማለት ሲናገርና ይናደድና ይወጣለሁ ስትል ለማየ እናገራለሁ ስትል ቁጭ በያለ እዛ እየገፈተረ አልጋ ላይ ሲጥላት ስትነሳ ስትታገለው ሲጥላት መጨረሻ በሩን ቆለፈባትና አቶ ደረጀም እንግዲህ ከክፍል አድርገ ጠብቀኝ ከዛው ቆልፈ ያዛት የትም እንዳትንቀሳቀስ ሌሎቹም በየክፍላቸው ይግቡ በማለት ነበረ ያለው። እሷን ክፍሏ ውስጥ ከገባች በኋላ ነበር እንግዲህ ሲገባ ደነገጠችና አባዬ ምን ሆኖ ነው? ማርታ አለች የለችም ሲሏ የለችም። አባዬ ደህና አይደለም ምን ሆነህ ነው ስትለው ፈርታው ዳጣም ዝም በይ በቃ አንቺም ግቢ ወደ ክላሳችሁ ሁላችሁ፣ ለዛም ንገሪያት ከክላሷ እንዳትወጣ በማለት አስተላልፈው ይገባሉ ማለት ነው። ከዛ ናታል ክፍል ሲሄድ እንግዲህ እየተታገለችው ነበርና ክፍት አድርጎ ገብቶ ቁልፉን ስጠኝ ናታል አንተ ውጣ ቁልፉን ስጠኝና ውጣ ብሎ አቶ ደረጀ ከክፍል ውስጥ ከውስጥ ቆልፎ አንቺ ምን ባደርግሽ ነው የሚሻልሽ? በቃ አንቺ ምን ላድርግሽ? እኔ ምንድነው ያደረግሽው? ምንድነው ያየሽው? ከናታል ያየሽውን ነገር ተናገሪ። ምንድነው ያየሽው እያለ ሲያስጨንቃት ምንድነው ብሎ ጥያቄ ሲጠይቃት ምንስ አስፈለገሽ እያለ በጣም ተበሳጭቶ ብዙ ጊዜ በእሷ ስራ ታግሶ አሁን እንኳን አንቺ አይደለሽም አንቺ ከመጀመሪያ ጊዜ ጀምረሽ አንድ ቀን ጥሩ ነገር ስታደርጊ አይተናናቅም። ከዚህም በፊት ብዙ ነገር ወርቅ ሰርቀሽ ወደ በዳጣ አማካኝተሽ ነበር። ማታደርጊው ነገር የለ። መርዝም ለመመረዝ ውሃ ጠጥተሽ እህትሽን ውሃን መርዘሽ ነበር። ብዙ ተንኮሎችን አደረግሽ። አሁን ደግሞ በዚህ ካሜራ ምን ልታደርጊ ነው ወደዚህ የሰቀልሽው? የሰላምን ደብዳቤ ሲያደራ ደብዳቤ ምን ልታደርጊ ነው የምታመጭ ነው? አንቺስ ምን አገባሽ? ከዚህ ላይ ባመጣትስ የሲሳይሊ ናት ብዬ ባመጣትስ ምን አገባሽ? አንቺ ይመለከተሻል እንደ እያለ ነበረ ሲናደድ ነበረው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርት እንግዲህ ይዘንላችሁ መተናል። አቶ ደረጀ ራሱ በጣም ፈርቷል። እንዴት ይህን ሚስጥር በገዛ በኩሬ መስመር ማስያዝ ሲገባኝ እንግዲህ ምንም ሳላደርግ እስካሁን እዚህ በመግፋቴ ነው። የገዛ ልጄ ማሰብ ማገናዘብ አቅቷት ነው ወንድ በግድ ካላገባኸኝ የምትለው። ህመሙ ጠፍቶኝ አልነበረም፣ ነገሮችን ለመደበቅ ነው። ናታል አንተ ስለሰማው ተጨንቅ ያለው አሁን ይሄ አንተ ስላልወለድክ ህመሙ አይገባህም ሲለው አባዬ እሺ ተረጋጋ በቃ እማዬ ደግሞ መረዳት የምትችል ናት። ስለዚህ ነገር ቀስ የእሷን አይን እንኳ አላየውም በፍጹም። 7 ሞት ቢሞት 7ቱን ሞታት አለሁኝ እንጂ ደፍሬ እሷን አልናገርም። የማርቲ ክህደት አይኖቿ ላይ 2
እንባዎቿ ውሃ ሲያፈስ ማየት አልፈልግም። ፊቷ እንደቀለጠ አለት ይሰማኛል ነበር ያለ። አባዬ እንደሷ አትበይ፣ የጓደኛዬ ልጅ ናት ብልሃት የለም እንዴ? ኤቢ የማትናገር ከሆነ እኮ ሰላም ነው አሉ። አይ ሰላም ውስጡን ምንም የሚያባራ ሰደድ እሳት እየሰደደች አብርጌት ሰው ልታረገኝ አልቻለችም። መዋሸት፣ ማስመሰል፣ መቀባጠር ሰልችቶኛል። ናታል ተረዳኝ እስኪ አሉ። ግን እንዴት ብዬ እውነታውን የመጨረሻዋን ሩሄ እስከምትወጣ ድረስ እንዴት አድርጌ እንደምታገዝ ግራ ገብቶኛል። የሆነ ነገር እስከሚፈጠር ድረስ እያለ ተጨንቆ አቶ ደረጀ ይናገር ነበር ለናታል። ማንም ሰው የብርጌድን ክፍል እንዳይከፍታታል። እኔ ክፍል እኮ ናት አለችው ስትል ሲለው እንኳን አንተ ከሷ ክፍል ግባ አባዬ፣ እማዬ ስትመጣ ምን ልትላት ነው ሲል ጠየቀው። እኔ እንጃ ግራ የተጋባው ደረጀ በጣም ምን አማራጭ እንደምፈልግ እስኪ ያስባለሁ። ከዛ ክፍል ግን እንዳታስወጣት አደራህም በማለት ለሌሎቹም ነገራቸው በማለት ሁሉንም ወይ ትለወጣለች እንግዲህ አብርጌድ ወይ በዛው ትጠፋለች፣ ከሁለት አንዱ ነው ብለው እንግዲህ ወስነውባትናል። በዚህም ዳጣ ደግሞ ስትሰማ እንዴ ምንድን ነው? ለምን መጣች? ዳጣ ሰላም እናቱ መሆኗን ካላወቀች ለምን መጣች? እናቷስ ሆና ስታወቅ እንዴት ልትመጣ ትችላለች? ምናልባት ሰላም አባዬን ፈልግልኝ ብላው ይሆን እያለች አሁንም እዛው ሁና እንደዛው ተዘግታ እንኳ ታስብ ነበር። ግን ዳጣ ራሷ ናት ድንገት በተቀመጥንበት በጉልበት የመጣችው። ይሄማ ሊሆን አይችልም፣ እኔ አስመርምሬያቸዋለሁ። አባዬ ደግሞ አባቷ እንዳልሆነ አውቄያለሁ። አባዬ ግን ያበሳጨው ለምንድን ነው? ናታልን ላግባው ግዴታ ማለቴ ነው ወይንስ ሚስጥር ማውጣቴ ነው? እያለች ዳጣ አብርጌድ በዛም ክፍል ሁና እንኳ አሁንም እረፍት አልተነሳትም ነበር። ይህም ሁሉ ጥያቄ ታመላልስ ነበር በራሷ። በዚህን ጊዜ አቶ ደረጀም እንግዲህ ከክፍላቸው ሂደው እያሉ እንዴ እስኪ ንገረኝ፣ ምንድን ነው ሚስጥሩ? ማላቀው ነገር ምንድን ነው እያለች ዳጣ ከናታል ግር ትጠይቀዋለች። ናታል የኔ ጉዳይ ነው ስለ እኔ ነው አይደለም፣ ልነግርሽ አልችልም በፍጹም ይላታል። ውሃ ተጨንቃ እየገባች ይወጣች። ገዛንም ስልክሽን ስጪኝ ለማየ ልደውላት፣ እራበኝ ምግብ ስጪኝ ስትላት የለም አሁን ጭና ስሪ፣ ሊጡን ነው ወይም ምሰራልሽ፣ ሊጡን ትጠጫለሽ ወይ እስከ ማለት እኛ አባትሽ አትውጡ ብሎናል መውጣት አንችልም እያሉ የቤቱ ሰው በሙሉ በጭንቀቱ ነዋል። ማርታ እንግዲህ ወደፊት እነግርሻለሁ፣ በዚህ ልክ እንግዲህ አዘጋጅ ራስሽን፣ እባክህ ንገረኝ ምንድን ነው የሆንከው? እኔ የማላቅ ይመስልሻል እንዴ? የማላቅ ይመስልሃል እንዴ? አውቃለሁ እኮ ነገሮችን ግን ዝም ብዬ እያለፍኳቸው ነበር። አሁን ግን ምንድን ነው እንደዚህ ድረስ የደረሳችሁ? ቤቱ ጸጭ ረጭ ብሏል እያለ እንግዲህ ወታደር አንዲት ጥይት እስከምትቀረው ይዋጋና መጨረሻ በዛች ጥይት ወይ ይጠፋል ወይ ያጠፋል። ምንድን ነው የሚያስጨንቅህ ድሬ? ንገረኝ፣ ከኔ ነገር መደበቅ የጀመርከው መቼ ነው? ንገረኝ እያለ ወይዘሮ ማርታ የተፈጠረው እንዲነግራት አቶ ደረጀን ብታስገድደውም ተረጋጊ፣ ብዙ ያልጠበቅኳቸው ነገሮች፣ ብዙ ያለፍኩባቸው መጥፎ ነገሮች ሁሉ ህልም የሚመስሉ ነገሮች አሉኝ አላት። እና ምንድን ናቸው እነዚህን ነገሮች? አስረዳኝ። የፊልም ስክሪፕት ልበልሽ፣ ልብ ወለድ ልበልሽ ወይንስ ምን ልበላቸው እያሉ ለመናገር እንኳ ድርሰትም ልበልሽ ችግር ገባኝ እያሉ የተነፈሱ ነበር። አስቸጋሪ ችግሮች ተፈጥረዋል ማርታ አሉ። ህልም የሚመስሉ ነገሮች እንግዲህ ምን ልበልሽ፣ እውነት ባልሆኑ መንገድ የተከሰቱብኝ አስቸጋሪ ነገሮች ተፈጥረዋል። ኧረ እባክህ አስታስጨንቀኝ ንገረኝ በማለት ወይዘሮ ማርታ ሲሉ ማርታ እኔ በቃኝ ከዚህ በላይ እንግዲህ ያንቺ ፋንታ ነው ከዚህ በኋላ ሲል ሁሉንም ነገር ወደፊት እኔን ስታጭ ታውቂዋለሽ ሲሏት፣ ምንድን ነው የምትለኝ? እኔ አንተ ማጣት አልፈልግም፣ ካላንተ አጥቼ መኖር አልችልም፣ እባክህ ንገረኝ። ችግር ሲያሳድዱት እንደመጣ እየበዛ በየቀኑ እየተፈለፈለ ሲሄድ ባይኔ እያየሁ ነው። ምንድን ነው? እሺ ምንም ይሁን ምንም ንገረኝ እባክህ ደሬ። ቆይ ምንድን ነው እኔ እናንተ መካከል የተፈጠረ ማንፈታው ምን አይነት ችግር ኑሮ ነው እያለች ስትግድ የለህም ንገረኝ ብትለውም ፈጽሞ ዛሬ ልነግርሽ አልችልም እያለ ነበረ ያላት። ይህን ያህል ጊዜ የታመምክበትን ነገር ለምን አትነግረኝም አለች። ለምንም ነገር ተዘጋጅ በቃ አልኩሽ። ፀሐይ በምዕራብ ልትወጣ ልትችል፣ ውሃም ወደ ላይ ሊፈስ የሚችል፣ እሳትም እንደ በረዶ ሊቀዘቅዝ እንደሚችል፣ አንበሳም አድኖ ያዛትን እንደሚጥል፣
አዝኖ እንደሚተዋት እያደረግሽ ሁሉንም አስቢ። በዚህ ልክ በቃ ማርቲ በዚህ ልክ ራስሽን አዘጋጅ አለ ደሬ። እሺ ባክህ ንገረኝ ብዬ አታስጨንቀኝ፣ ምንድን የሆንከው ብትለው በቃ ዛሬ አልነግርሽም፣ ነገ ከነገ ወዲያ ግን ይበቃኛል፣ ከሰሞኑ እነግርሻለሁ፣ መሸከም አቅቶኛል ብለው ተናገሩ። እሷም እሺ እንዳልክ በማለት እንግዲህ ከተሰነባበቱ በኋላ ገመዳቸውን ማርታ ጸጥ ረጭ ብላ በተኛችበት እንግዲህ ያንን ገመድ ቀስ በቀስ ይዘው ወደ አብርጌድ ክፍል ይሄዳሉ። አብርጌድ ክፍል ሂደው ክፍት ሲያረጉት እናቷ መጣይ ብላ ማማ ብላ ካልጋ ላይ ስትነሳ ግን ያየችው ማመን ነበር ያቀታት። የያዘው አባቷ ገመድ ነበር በእጁ። ይህ ገመድ ለሷ ማጥፊያ ወይንስ ለሱ ማጥፊያ የሚለው ነገር በጣም አስደንጋጭ ነው። ገመዱን ይዘውት ወርደዋል። እውነት በገመዱ ሊደበድቧት ነው ወይንስ በገመዱ እኔ እንደዚህ ሲጥ ብዬ ብታጪ ምን ይሻልሻል ጥቅም አለው ወይ ብለው ሊያስጠነቅቋት ነው ወይንስ ምን ሊያደርጓት ነው የሚለው ከባድ ላይ ነው። እዚህ ምድር ላይ እኔና አንቺ አበደን አላገባሽም፣ ወደህ ባይሆንስ በግድ አገባሃለሁ። ዳጣ የጓደኛ ልጅ ነው ያልኩትን ምክንያት ምን ታውቂያለሽ? አንቺ ደግሞ የሴትነት ክብሩን ታውቂያለሽ፣ ወጉን ታውቂዋለሽ። ሴትነት ማለት እኮ ጡት በመያዝ አይደለም። ያለብኝ ጉድ አልበቃይ ብሎ ልጁን ገደለ ልባል። 2 ልጆች በማሳደግ አልችል ብሎ የበኩር ልጁን ገደለ። ታስቢ ባንቺ የተነሳ ወይኔ እያለ ለምሳሌ ነው እንጂ ደህና ሁኜ የምቆየው ራሴን እየሸመገልኩ ነው። በቃ ከዚህ በኋላ ንገሩኝ ብላ ወይዘሮ ማርታም የተማረረችበት ፓርት ነው ይሄ። ቀጣይ እንግዲህ እውነት አብርጌድ ተሰምቷት ይቅርታ አባቷን ትጠይቅ ይሆናል ወይንስ አባቷ እሷን ደብድበው ምን ያደርጓታል የሚለው ነገር፣ ወይንስ እሳቸው በዛ ገመድ ሲጥሊሉ በቃ እስከ ወዳኛው ሳጣኝ ይቆጭሻል ሊሉ ይሆን? ለወይዘሮ ማርታስ ተዘጋጅበት ብለው ያን ሁሉ ምሳሌ ሰጧት ራሳቸውን ሊያጠፉ ይሆን የሚለው ጥያቄ በጣም አስቸጋሪ ነው። ስለዚህ ቀጣይ የሚመጣውን ነገር እንግዲህ ምን እንደሚሆን እናንተም ኮመንት ላይ አስፍሩልን። በዚህ መልኩ እንግዲህ አብርጌድ እስከዛሬ የተመኘችውን ቀለበት አይደለም መተንፈስ ከዚህ በኋላ እንደማትችል ሆና አፏ የሚዘጋበት ፓርት ሆኖባታል ማለት ነው። ቀጣይ እስከምንገናኝ ላይክ ሼር እያደረጉ ይጠብቁን።